መንገድ እንሄዳለን። መሄድም ያለባችሁ በህጋዊ መንገድ ነው። አይሚና ብሩኬ እኮ እስካሁን ደግሞ ዘገያችሁ። እውነቴን ነው። በቃ አይሚና ብሩኬ የዩን ጉዳይ በህጋዊ ጉዳይ ከያዛችሁት እውነቴን ነው 1 ሳምንት ባልሞላ ጊዜ ውስጥ መፍትሄ እናገኛለን። እኛም እፎይ እንላለን። እንግዲህ እዩ ከመጣች በኋላ እኛ የጨረቃ ቤተሰቦች ውስጥ ተጨንቀናል፣ ተረብሸናል። ይሄ መሆን የለበትም። በቃ ባይዘዌ ከፈለገ ዲኒኑ ውጤት ይቅር እንጂ አይሚና ብሩኬ እንዲበጠበጡ አልፈለግም። በእኔ በኩል የእናንተን ሀሳብ ደግሞ ኮሜንት ላይ ጻፉልኝ። ሰላም ወደ የተከበራችሁ የእኔ ወደ ቤተሰቦች እንደምን አላችሁ? ያለውላችሁ እንደተለመደው ቪዲዮ ሲጀምሩት በላይክና ሼርና ሰብስክራይብ ያደርጋችሁ ጀምሩ ማለት ነው። እንግዲህ እንደምናውቀው ከሆነ እዩ ከመጣች በኋላ እኛ የጨረቃ ቤተሰቦች ተረብሸናል። ይሄ መሆን የለበትም። እግ ከያዘው ጉዳይ በጣም ትልቅ ልባት አለው። ባይዘዌ አንድ ነገር ልንገራችሁ። ቢኒያውን በትናንትና ቪዲዮዎች በእነሱ ቪዲዮ ላይ አንድ ነገር ብሏል። ልጁን ሰርቄ ላንጣ እያለ ነበር። ልጁን ሰርቆ ማንጣት አይጠበቅበትም እኮ በቃ ለዴኒን እኮ የልጁ አንድ ጸጉርና የብሩኬ አንድ ጸጉር እኮ ነው በቃ የሚያስፈልገው፣ ሌላ ምንም አያስፈልግም። ስለዚህ አሁን ቢኒ የሚባል ሰውዬ ይሄ ማድረግ አቅቶት ነው ብላችሁ ታስባላችሁ? እኔ ቢኒ አላምነውም። አሁንም ቢሆን ደግሞ በዛሬው ቪዲዮ ስንመጣ ደግሞ አይሚ እቺ ልጅ ብቻሽን ማግኘት የለብሽም በምንም ተንበል በቃ እቺ ልጅ እኔ ለእናንተ ህይወት ታሰጋለች፣ ብቻሽን ማግኘት የለብሽም። እኛ ብሩኬን ብቻ ማግኘት የለብንም ብለን ስንለፈልፍ ነበር። አውቃለሁ ከነፍጽ ጋር የመጣሽው ቢሆንም ግን መሆን የለበትም። ብሩኬ ሲያውቅ አሁን ብሩኬ ዛሬ ደብሮታል በአንድ በኩል። ምክንያቱም እንዴት ካለኔ ከተነጋገርነው ውጭ ታደርጊያለሽ? በቃ እሱ ምቿን አያገኛትም። አንቺም ከብሩኬ ውጭ ብቻሽን ማግኘት የለብሽም። አይሚያችን አውቃለሁ ተናደሻል በጣም። እቺ ልጅ እላፊ እየሄደች ነው። ግን ደግሞ ምንም ቢሆን ደግሞ በመነጋገር መሆን አለባችሁ። ምክንያቱም እናንተ ማለት ደግሞ እክል ወይም ደግሞ ሌላ ግጭት እንዲፈጠር አንፈልጉኝ እኛ ጋር የጨረቃ ሰዎች። አሁንም ቢሆን አይሚ ያሰበችው ሀሳብ በጣም ጥሩ ሀሳብ ነው። በህጋዊ መንገድ መሄድ ነው። ካለዚያ ደግሞ ብሩኬ እንዳለው በቃ ይሄ ድንን ይቅር። እኛ የጨረቃ ሰዎች እንደሆነ አይሚና ብሩኬ ማል ምንም አይነት ልጅ እንደሌለ እናውቃለን። በቃ ይሄ ልጅ የብሩኬ ልጅ እንዳልሆነ እናውቃለን። ስለዚህ አሁንም ቢሆን ስሙን ለማጥራት ነበር። ካልሆነ ግን በቃ እኔ ብቻ ማግኘት አለብኝ ብላ የሙጭ የምትል ከሆነ ይቅር ዲኒኑ በቃ እኔ ዲኒኑ ይቅር ብዬ ነው የማስበው አሁን ላይ በቃ። ካለዚያ ደግሞ ሁለተኛው አማራጭ ደግሞ ህጋዊ መንገድ ሂዱ። በቃ በህጋዊ መንገድ ክስ ከተጀመረ እውነቴን ነው ትወረወራለች፣ ወደ ወይን ቤት ትወረወራለች። የጨረቃ ሰዎች ግን አይሚና ብሩኬ ያውቃለው አስባችሁ ነው፣ ግምት ውስጥ አስገብታችሁ ነው ይሄ ልጅ ካለናት ያድጋል ብላችሁ ነው አስባችሁ ነው። ቢሆንም ግን ለዚች እዩ ለምትባል እንግዲህ ምንም ክብርና ቦታ የሚገባት ነች ብዬ አላስብም። የእናንተን ሀሳብ ሴት ኮሜንት ጻፉልኝ። ቪዲዮን እያየን ደግሞ አንዳንድ ሀሳብ እንሰጥበታለን። እስቲ ወደ ቪዲዮ እንሂድ። ራስሽም ለልጅሽ የምታስቢ ከሆነ ከኛ ህይወት ውጪ ሲጀመር እኮ አሁን እኮ እሷ ቀን በቀን ብሩኬን ለማየት ይሁን ወይስ የሆነ የማይዘረጋችሁ ተንኮል አለ? ቤተሰቦቼ ያሰበችው ተንኮል አለ። በቃ አለ ቀን በቀን እነሱን ለማግኘት ነገር እየፈለገች ነው፣ ሰበብ እየፈለገች ነው እንጂ እኮ አንድ እውነታው የሚፈልግ ሰው አንድ የዲኒ እንዲ ባይዘዌ የዲኒ ውጤት አትከፍል። እሷ እነሱ ከፍለው ለሚያስመረምሩት ውጤት እውነቱን ማወቅ ከፈለገች አምታ እኮ አንድ ሰው እውነት ካለው አምቶ ያው እንኩ አስመርምሩ በቃ አለቀ። ግን እሷ ግን ያን እያደረገች አይደለም። ለምን? እውነታው ይጋለጥባታል፣ ውሸቱ ይጋለጥባታል። ስለዚህ ይሄ ነው ብዬ ማስበው። አሁንም ቢሆን አይሚና ብሩኬ በህጋዊ መንገድ መሄድ አለባቸው። ይሄን ቪዲዮ አይሚና ብሩኬ ሼር ኮፒ እንዲያደርጋቸው አድርሱላቸው። ወደ ጨዋታ ሄደን ህጋዊ መንገድ እዚህ ጋር እንዴት እንደተናደድኩ የጨረቃ ሰዎች እዚህ ጋር ወሽመጤ ቁርጥና ለውቅ ተናድጃለሁ። በቃ ምክንያቱም አይሚን ጫፏን የመንካት መብት የላትም። ባይዘው ማነች እሷ? ጀመር ማነች እሷ? እኮ አለኮ ፍጹ ለምሳሌ እኮ ተናግሯል ቅድም። እሷ መታዘን እንጂ ያለባት እናንተ ማዘዝ የለባትም። ማነች? ብሩኬን ብቻዬን ማግኘት አለብኝ፣ ብሩኬን ብቻዬን አግኝቼ ነው ልጁን ማስመረምረው። ማነች? አንቺ ማነች? ባይዘው እንዴ ባይዘው እኔ አላቅም። እኔ በጣም ተናድጃለሁ። እንሄዳለን። አይ የምትይ ከሆነ ደግሞ ከዚህ በኋላ ራስሽንሽ ለምነሽ መተሽ ዲኤንኤ እናድርግና የልጁ አባት አንተ ነው። እኔ ባይዘው ያው በህጋዊ መንገድ ብትሄዱ ለምናችሁ ነው የምትመጣው ቤታችሁ ድረስ አዲስ አበባ ድረስ መታ ለምናችሁ ዴኒኑን እናርግ የምትላችሁ። ምክንያቱም በአንቀጽ 607 ላይ እንደሚለው ከሆነ አንድ ልጅ ከተወለደ በኋላ አባቱን ማታከሆነ ያቺ ሴት ሌላ ወንድን ግን ያለ አባት ነው ብላ በስሙ መሰየም ምናምን በትልቅ ወንጀል ያስቀጣል። እውነቴን ነው። ከ5 ዓመት እስከ 8 ዓመት ወይ ደግሞ በብር ራሱ ከተለወጠላት እስከ 500 ሺህ ብር ነው የሚያስቀጣት የጨረቃ ሰዎች። ስለዚህ ለምን አይሚና ብሩኬን አታደርጉም? በቃ አይሚና ለብሩኬ ይሄን ቃሌን አስተላልፉልኝ ጨረቃ ሰዎች። እኔ እናገራለሁ፣ እናንተ ደግሞ ሼር ኮፒ ሊንክ ያደርጋችሁ የማድረስ ግዴታ አለባችሁ ጨረቃ ሰዎች። ይሄ ጉዳይ የሁላችንም የጨረቃ ቤተሰብ ጉዳይ ነው። ሰርቼ አይደለም እናት እሷ ለብቻሽ ላግኝሽ ከሰው ጋር ላግኝሽ ባይዘዌ አይሚ ጋር ፍራቻ እንደሌለ እናውቃለን። ግን ደግሞ ምን ያክል አይሚ ለሰው ልጅ ክብር እንዳላት እናውቃለን። በጣም ነው ያከበርሻት።
ዛሬ ግን እላፊ ሆኖብሽ መተሻል። ግን ቢሆንም ግን መረጋጋት አለብሽ አይሚዬ። በቃ ምንም ቢሆን ምንም አውቃለሁ። እንኳን አንቺ አይደለሽም በቦታው ያለሽው እኛ እንኳን እዚህ ጋር ቁጭ ብለን ለምናያት እንዴት እንደምንቃጠል እናውቃለን። ቤተሰቦች አይደል እዩን ስናያት ምን ያክል እንደምንገበግብና እንደምንቃጠል መቼም እስቲ ኮሜንት ላይ ገለጹልኝ ስሜታችሁ። እውነቴን ነው። ስለዚህ አይሚ ምንም ያክል ግን ብትናደጂ ከዚህ በኋላ ብቻሽን እሷ ማግኘት የለብሽም። በጣም ከባድ ሴት ነች። በጣም ከባድ ሴረኛ ሴት ነች። ስለዚህ እችን ሴት ልጅ ግን ማግኘት የለብሽም። ብሩኬንም ቢሆን ማስቀየም የለብሽም ዛሬ። ምክንያቱም ብሩኬ ደብሮታል። በቃ ብቻሽን ማግኘትሽ ደብሮታል። ምክንያቱም እኔ ካላንተ አንተም ካለኔ እንዳተኛ ተባብላችሁ ቃል ተጋብታችኋል ይሄ ጉዳይ ሲጀመር። ስለዚህ አንቺ ግን ያን ጉዳይ ጥሰሽ መተሻል። ያ መሆን የለበትም ብዬ አስባለሁ። ይሄ የኔ ሀሳብ ነው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። እሷ እናንተ ህይወት ላይ ማዘዝም የለባትም መታዘዝ ነው ያለው። እኔ ዛሬ በሚገባ እሷ ከሆነ እኮ ታዛ እሺ ብላ ማድረግ ነበረባት። እንደ እውነቱ ከሆነ እኮ ስናወራ እውነት ቢኖራት ኖሮ መጀመሪያ ቀን ነበር ዲኒኑን እናርግ ስትባል ልጁን ይዛ መምጣት የነበረባት። ግን አላረገችም። ለምን? እውነት የላትም እንዴ? ውሸቱ እንዲደበቅ ነው የምትፈልገው። ሰው ከእውነቱ እንዲወጣ ከፈለገ እኮ ዲኒ ምርመራ ማድረግ ነው። እሷ ግን እውነቱ እንዲወጣ ስለማትፈልግ ይህን ውሸት እድሜ ልኳን ደብቀ ልትኖር ነው የምፈልገው። ግን ደግሞ ውሸት ተደብቃ አትቆይም። የሆነ ቀን ይወጣል። ቤተሰቦቼ ጀመረ እኔ ብሩኬን ራሱ አልነገርኩትም እንደማገኛት። ምሽም አንቺ እዚህ ጋር ትልቅ ስህተት የሰራሽው ብሩኬን ሳትነግሪው መምጣትሽ ትልቅ ስህተት የሰራሽው። ምክንያቱም መሆን የለበትም። አሁንም ቢሆን አንቺና ብሩኬ መሀል የሚያጣላ ነገር እኛ የጨረቃ ቤተሰቦች አንፈልግም። ብሩኬ ነገር ሲያውቃውን ይደብረዋል፣ ደብሮታልም። ስለዚህ አይሚ ምንም አይነት ውሳኔ ስትወስኝ በዚህ ጉዳዮች ላይ ብሩኬን ሳታናግሪ መወሰን የለብሽ ምንም። ይሄ የኔ ሀሳብ ነው። እስቲ ግን እናንተ ደግሞ ኮሜንት ንገሩኝ። አይሚ ዛሬ የሰራችው ነገር ልክ ነው ማለት መናገሯ እዩ ምናምን በጣም ልክ ነው፣ ከልክም በላይ ነው። ግን ደግሞ ለብሩኬ ሳትነግረው እዩን ማግኘቷ ልክ ነው ልክ አይደለም? እስቲ ጨረቃ ቤተሰቦች እናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። አንቺ ጋር አይደለም የብሩኬ ጉዳይ የኔም ነው እኮ ከዚህ በኋላ ባይዛዌ አሁን ላይ አይሚ ማለት ብሩኬ ማለት ደግሞ አይሚ ነው። ስለዚህ አሁን ላይ ምንም የሁለቱ ጉዳይ አንድ ነው። ስለዚህ አንቺ አያገባሽም እኔ ብሩኬ ነው የምፈልገው ምናምን እያልሽ ድራማ ትስሪብን። በቃ ስቶፕ ዘ ድራማ በቃ እንዴ። እኛ አንፈልግም ይሄን ነገር እዩ በቃ እንዴ። እኛ በጣም ሰላም ነበረን። አሁንም ቢሆን በእነሱ ፍቅር ያን የፍቅር ጥያቄ ያቀረባላ ጊዜ በጣም ተናደሻል፣ ቀንተሻል። ስለዚህ ያን ነገር ልበጥብጣቸው ደስታቸውን ላፍርሳቸው ብለሽ የመጣሽው ይሄ ግን አይሳካልሽም፣ አይሆንም። በተአምር የማይሆን ነገር ነው እየሞከርሽ ያለሽው። እኮ ከሱ ጋር ምን ታወሪያለሽ? ምን አለ የተለየ ነገር ከሱ ጋር የምታወሪው? እኔም ግርም ያለኝ እኮ እሱ ነው። ምንድን ነው የምታወሪው? ብሩኬን ብቻሽን ማግኘት የፈለግሽው ምን ልታወሪው ነው? በቃ እሺ መውራት ራሱ ከፈለግሽ እንደዚህ አብረው መጥተው አንቺና ብሩኬ ራቅ ብላችሁ አይሚና ብሩኬ አይሚ ፍፄ ምናምን ደግሞ ወደዛ ራቅ ይበሉ። ወይ ደግሞ ከምርን የጨርቀቤ ሰዎች እንጂ እቺ ልጅ የሆነ ልታደርገው ነገር ያሰበችው ነገር አለ ብሩኬን እንጂ እንዴት ሰው ካለምንም ነገር ምንም ጉዳይ የላት ምንም ነገር የላቸው። ስለዚህ እንዴት ብቻ ላናግር ብላ ይሄን ያህል በውጥረት ያዘችው? እንደ ጥያቄ ምልክት ያዙት ይሄን ነገር ለምን? ምን ልታረግበት ነው? ምን ልታረጊበት? ወንድማችን ላይ መቼም አይሳካልሽም። መቼም ቢሆን ብሩኬም የእኛን ቪዲዮ ያየ ስለሆነ እስካሁን ብቻውን ለማግኘት አልወሰነም። በጣም ደስ የሚል ነገር ነው። አሁንም ቢሆን በዚህ ሀሳብ እቀጥልበት። ብቻውን ማግኘት እዩን በተአምር የለብህም ብሩኬ። እኛ ፈርተንሽ አይደለም። እኔ የሰው ልጅ በዚህ ልክ ወጥመድ ዘርግቶ ሲራመድ ባንቺ አየሁ። ምን ስራ አላት? ባይዘወይ እንድናት አትከበር። ምን ስራ አላት አይሚዬ? ምንም ስራ የላትም እኮ በቃ ቀንም ሙሉ ሳነጥለጥል የምትውለው ምንድን ነው? ተንኮል። አይሚና ብሩኬ እንዲላጣላቸው ምን ላድርግ ዛሬ ምን ልፍጠር? እንዲህ ሰው እንዴት በዚህ ልክ ተንኮለኛ ማለት ጨርቃዎች ሰዎች እንዴት? ለምን? ምንድን ነው ትርጉሙ? አይሚና ብሩኬን አጣልተሽ ምንድን የምታገኘው አንቺ? መቼም ቢሆን እኮ ብሩኬ አንቺ ሊሆን አይችልም። መቼም ምንም ሰማይና ምድር ቢፈያጥ ቢገለባበጥ ብሩኬ አንቺ ሊሆን አይችልም። አይሚና ብሩኬ ደግሞ መቼም አይለያዩ፣ መቼም አይጣሉ። እርምሽን ወቂ በቃ እንዴ። ሰው እኮ እርሙን ማወቅ አለበት። ባይዘወይ እኔ መደረጉ ላንቺ አይጠቅምሽም? በደንብ ነው የሚጠቅመኝ። እኔ ከጠቀመሽ አርጊያ ባፋ አይደለም ከጠቀመሽ አርጊ። ብሩኬ ላገኛት ወይ አሁንም ቢሆን ከጠቀመሽ እኮ ማድረግ እኮ ነው እንዴ። ባይዘወይ በአሁን ሰዓት ዲኤንኤ ምርመራ ማለት እኮ ከ10 ሺህ ብር በላይ ውድ እኮ ነው። ግን ደግሞ አይሚና ብሩኬ እውነቱ እንዲወጣ ስለፈለጉ ነው። ብሩኬ እውነታውን መግለጽ ስለፈለገ ነው። ምንም ነገር እንዳላረገ ምንም መይሰት እንደሌለበት ማሳወቅ ስለፈለገ ነው። ያን ቀንም ያኔም ያ ልጅ ኦዲ ውስጥ እያለ ይሄ ቀን እንደሚመጣ ማወቅ ነበረብሽ እኮ። ስትዋሺ እንደዛ ስትለፈለፊ ይሄ ቀን ተወልዶ ዲኒን ይደረግ ተብለሽ እንደምትጠየቂ ማወቅ ነበረብሽ። መጀመሪያ አለማዋሸት። አሁንም ቢሆን አንገትሽም ደፍተሽ ብሩክ እግርና አይሚ እግር ላይ ተንበርክከሽ ይቅርታ እንደምትጠይቂያቸው
በጣም እርግጠኛ ነኝ ቤተሰቦቼ ቅርብ ቀን ጠብቁ እኔ መደረጉን አልፈልገውም አላልኩም አሁን ቢሆን ግን መጀመሪያ እኔ እና እሱ ምን ያለብን ነገር ነው ቆይ ላይክ እኔ አልገባኝም አንዴ ቤተሰቦቼ እስቲ እናንተ እስቲ የገባችሁ ነገር ካለ ንገሩኝ ብሩኬን አግኝታ ምን ልታረጋው አስባ ቢሆን ነው ማለት በእንደዚህ ልክ 4-5 የኔን ቀይ ደጋግመችው እኔ ብሩኬን ማግኘት ነው የምፈልገው ብቻውን ነው ማግኘት የምፈልገው ላወራው የምፈልገው ምንድን ነው የምታወሪው ምንም እኮ የምታወሪው ነገር የለም እሱም የሚያወራሽ ነገር የለም እንዴ በቃ ስለዚህ አረፈሽ ተከበረሽ ቁጭ ማለት ያለብሽ ኖ ብሩኬ እኮ አልፈልግሽም ማለሽ እኮ በቃ እኔ ከሷ ውጭ አልለይም ከሷ ጋር አገኝሻለሁ ልጁን አንቺ አስመርብሪ ተባልሽ አንቺ ግን ወይ ፍንክች እንዴ ማትፈልጊ ከሆነ እረፊ በቃ እኔ የምፈልገውን ነገር እስካገኘ ድረስ ማንንም አያስቆመኝም ማንንም ማለት ነው በቃ አሁን በጣም ገብቶኛል ነገሩ የጨረቃ ቤተሰቦች እቺ ልጅ የፈለገችው ትልቅ ጦርነት እንዲነሳ ነው እንደ ባለፈው እንዳሳለፍነው 2 ወርና 3 ወር ያ ስቃይ ትዝ ይላችኋል መቼም አንረሳውም ያ ስቃይ አይነት እንዲፈጠር አይሚና ብሩኬ መሃል የማይሆን ነገር እንዲፈጠር ለማድረግ እያሰበች ነው ትልቅ ሴራ እየዘረጋች ነው ቤተሰቦች ስለዚህ አሁንም ቢሆን እኛ የጨረቃ ቤተሰቦች አንድ በመሆንና አይሚና ብሩኬንም በማጠንከር ከጎናቸው በጸሎት መቆም አለብን በቃ ምንም ማድረግ አንችልም ከዚህ በላይ እኔ ግን ትልቅ እርምጃ ልወስድብሽ እችላለሁ እውነቴን ነው እውነት እዩ ስነ ስርዓት ያይሽ በእውነት ልሻለሁ ባይዘወይ አላቅም እኔ ማለት ካላወቅሽኝ የአይሚና የብሩኬ ጠበቃ ነኝ ጠበቃ ያብስራ ሙልጌታ አባላለሁ ስለዚህ የምትፈልጊውበት ድረስ ጥግ ድረስ ሄጂ እንባሽን አስመጣለሁ ተንበርክከሽ አይሚና ብሩኬን ይቅርታ እንድትጠይቂ ላረግስ እችላለሁ ቢቴኬር ራስሽን ትጣይ በቃ ጠብቂ ይሄን ቪዲዮ ሼር ክሊክ እያደረጋችሁ ከመቼው የሚበልጥ ተደራሽነቱን እንዲሰፋ አድርጉ የጨረቃ ቤተሰቦች ወደ ጨዋታ በደንብ ገብተሽ በቃ አንቺ ማነሽ እኔ እዚህ ቦታ በኖርኩ ምን ነበር ማረጋት እንዴት ማንሽ አንቺ አይሚን ምንነኪያት ወደ ጨዋታው ሜዳ ገባሽ ምናምን ወይኔ እውነት በቦታው ነው ምን ነው ቡታጀራ በሆንኩ ነው ያሰብኩት እውነት አረኒ ጃ ቤተሰቦቼ እንዴት ነው ግን የምታቃጥለው ከምን እኔ አላቅም በይዘው መጀመሪያ ቪዲዮ ያየው ብታይ ኖሮ እንዴት እንደምቃጠል እኔ ማቀውና ላይክ በጣም ከባድ ነገር ውስጥ ነው የገባ ነው ግን ይሄንን ነገር እንወጣዋለን ከዚህ በላይ ብዙ ነገሮች ገብተና ቃል የጨረቃ ቤተሰቦች አሁንም ግን አንድ መሆንና ነብሩኬና ሚን ማጠንከር አለብን ጠራሽ ለምደሜዳ ለምንድን ነው የተገናኛችሁት ሊያስፈራሩኝ አሁን እንደዚህ ስላልሽ ምን ብሩኬ ሚን እንዲቀርፋት ነው ሊያስፈራሩኝ ለፍዳዳ እኔ እንደው አረ እቺ ልጅ ግን ለምን ቻል ቤተሰቦቼ አረ ምን ደሞ ስተራመድ ሴቶች አታል ይሁን እኮ አረ እኔ ምንም ቃላት የለኝም ምን ወይ አታፍር አለ ሰውዬው እኔ አላቅም እኔ በቃ ከኛ ቤተሰብ ውጪ ከኛ የጨረቃ ቤተሰቦች ውጪ በቃ እንዴ ሌላ ላይፍ የለሽም እኔ አላቅም እኔ በቃ ከፈለገ አይደረግልኝ በቃ ትልቅ እርምጃ ወሰደኝ ካልፈለገች ዲኔኑ ይቅር በሰላም በፍቅራችሁ እንዲዳችሁ በፍቅራችሁ ወደ አዲስ አበባ ተመለሱልን እኛ የጨረቃ ቤተሰቦች ይሄን ነው የምንፈልገው በሰላም እንዲዳችሁ በሰላም እንደሸኘናችሁ ወደ ቡታጀራ በሰላም ደግሞ አዲስ አበባ ገብታችሁ ፍቅራችሁን ቀጥሉልን ቤተሰቦች እንጂ ምንም ማየት ጭቅጭቅ ጸብ ማየት አንፈልግም አንተን ማየት እየፈለገች አንተ ማየት እንዲናፍቃት ላደርጋ ስለ ባይዛው አሁን ሳስበው በቃ ብሩኬን ለማየት ቀን በቀን የሆነ ሰበብ እየፈጠረች ነው ብቻውን ላይ ያለች በሚካሄድ ደግሞ የሆነ ነገር ታረግበት ነው ይሄ ታወቀ ነው ይሄ ግን መቼም አይሳካልሽም ፈለኩ ነው ዛሬ ያላንተ ላገኛት የነበረው እኔ አስሬ ህይወቴ እንድትበጠብጥ አልፈልግም በቃኝ እኛም አንፈልግም እኛም ያንቺና የብሩኬን ህይወት የአይሚና የብሩኬ ህይወት እንዲበጠበጥ አንፈልግም ስለዚህ አባካችሁን ሁላችሁ የጨረቃ ቤተሰቦች መጨነቅ አይደለም መጸለይ ያለብን ሁላችንም በየመናችን እንጸልይላቸው አይሚና ብሩኬ ምንም አይንካብን ከክፉ ይጠብቅልን ይሄ ነገር ቆጭተው ወይ ደግሞ ቋጭተውት ወደ አዲስ አበባ እንዲመለሱ እንጸልይላቸው ወይ ደግሞ ወደ ህግ ሂዱ ወደ ባይዘው ህግ ያለችው አይሚ መጀመሪያ ያነሳቸው እኔም በቀዳው አነሳቸዋለሁ ትልቅ ነገር ነው ትልቅ እልባት ይሰጠናል ያስባለሁ ወይ እሱን ተጠቀሙ ወይ ደግሞ ቢኒን ባለው ሰውዬ እውነተኛ ሰው ከሆነ እውነት ዲኒኑ እንዲመረመር ማድረግ ከፈለገ የልጁን አንድ ዘራ ጸጉር ነቅሎ ማንጣት ይችላል በቃ እውነት ከሆነ በቃ መቼም ቤቷ መግባቱ አይቀርም ቢኒ የሚባለው ሰውዬ ስለዚህ ጸጉሩን አንድ ዘራ ቆርጦ መቼም አንድ ዘራ ሲቆረጥ እሷ አትነቃም ይኛል ስለዚህ አንድ ዘራ ጸጉር ቆርጦ አንቶ ዲኒኑ እንዲደረግ ማድረግ ይችላል ልጁን ሰርቆ ከማንጣት ማለት ነው ስለዚህ ይሄን ብያስባለሁ የእናንተን ሐሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ ጨረቃ ቤተሰቦች እንደተለመደው ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ አመሰግናለሁ